ባራራራ ደረረረ ያማችን ምን እያረክ ነው? ዜማ መከራዬን እያበላኝ ነው። ይገርም ነገር ሙዚቃ ልታወጣ ነው? አዎ እያሰብኩ ነው፣ ግን ዜማው ከየት ይምጣ? እኔ አንድ ምክር ልምከር። ደስ ይለኛል እባክህ። አሁን የወሎ ሰዓታችን ላይ አይደለም? ጎበዝ ታዋቂ የሙዚቃ ባለሙያ ሉላ ዛሬ እንግዳችን አድርጋለች። ኧረ እባክህ። አዎ ጆርጋ መስፍን ይባላል። በቃ ብታየው ለአንተም ይጠቅማል። ሉላ ዛሬ ውለታ ልትውልልኝ ነው ማለት ነው። ድምጼ ይሞረዳል፣ ዜማው ይመጣል። ይሻላል። እስቲ አይተን እንመለስና ደስ ይለኛል። ወደ ፕሮግራም ሙሉ ውሻቹ አያስጠጋም እንጂ በዚህ ነበር። በስመ አብ ሶሪ እዚህ ድረስ መጥቼ ምን ላድርግ? በጣም ነው የምፈራው። እራሱ ወደዚህ ጋር አቅንበ በዚህ በኩል ዘሎ ይመጣ ከመሮጤ በፊት እንዴት ነህ? ደህና ነህ ወይ? አሎ በመጀመሪያ ግን ካንተ ጋር እንድውል ስለፈቀድክልኝ በጣም አመሰግናለሁ። አመሰግናለሁ። መምህር ነህ፣ እንደገና ደግሞ በሙዚቃ መሳሪያ በጣም እናውቃለን። ፒያኖ፣ ሳክስፎን ይቀረኛለህ? አሁን ቮካልስ ሜይ ቢ ዋን ዴይ። ጆርጋ መስፍን እንግዲህ እንደ ቤተሰብ የሙኒት መስፍን ታላቅ ወንድም እና ቤተሰባችሁ ውስጥ ነው ሙዚቃ። ሙኒትን በጣም እንወዳት የምናከብራት ሙዚቀኛ ናት። እና እንደ ቤተሰብ የሙዚቃ ፍቅሩ እንዴት ያደረባችሁ? አሁን በሁለታችሁ የኔ ወላጆች ከአብዮቱ በፊት ነው አሜሪካ ለትምህርት ሄዱት። በ62 ምናምን ሄዱ ባበሻ አሜሪካ ነገር ፒኤችዲያቸውን ተምረው ሁለቱም ዶክትሬት ነው ሲመለሱ አባቴ ይዞት የገባው ንብረቱ ሸክላ ሬከርዶች እና ታይፕራይተር ነው ይዞ የመጣው። እና ሙዚቃ ይወዱ ነበር በጣም አባቴ ይወዳል፣ እናቴም ትወዳለች፣ ግን እሱ ለየት ይላል። ዋናው ቤዛችን እነዛ ሸክላዎች ያሉበት ቤት ውስጥ መወለዳችን ነው። እና እሱ ይመስለኛል ለሙዚቃ እንትናችን እኛ ዋና መሰረቱ በቃ እነዛ ሸክላዎች ቤት ውስጥ መኖራቸው። ያው አሁን የያሬድ ሙዚቃ ትምህርት ቤት የአሸናፊ ከበደ ማዕከል ደግሞ ዳይሬክተር ሆነሃል። አዎ እዛ ሁለት እንግዲህ አንደኛው በያሬድ ውስጥ ረዳት ፕሮፌሰር ማድረግ አስተማራለሁ። ጃዝ ሂስትሪ፣ ሳክስፎን፣ ፒያኖ ማይነር እነዛን እና አንድ ደግሞ ኤፈርትለስ ማስተር የሚባል ወርክሾፕ አለ። እስከዛሬ በየሄድኩበት ትምህርት ቤት የምጠቀምበት ሲስተም ነው። ማለት ያለ ልፋት ማስተር አይኮንም፣ ግን በጣም ከለፋሽ በኋላ ግን ኤቭሪ ታይም ዩ ፕሌይ ሙዚቃ ወይም ቲያትር በጣም በጥረት ሳይሆን ናቹራሊ ፍሎ የሚያደርግ አይነት ፐርፎርማንስ እንዲኖር እና ኢንስፓይሬሽን እንዲኖር አንድ ሞዶ መጽሐፍ እሱን አስተምራለሁ። ከዛ ደግሞ እግዚአብሔር ይመስገን አሁን ፕሮፌሰር አሸናፊ እንግዲህ ለኢትዮጵያ የረቂቅ ሙዚቃ የክላሲካል ሙዚቃ ትልቅ አስተዋጽኦ ያላቸው ናቸው። ፕላስ የያሬድ ሙዚቃ ትምህርት ቤት የመጀመሪያ ኢትዮጵያዊ ዲንም ነበሩ። በሳቸው ስም አዲስ አበባ ዩኒቨርሲቲ ሴንተር አቋቁሟል። ዳይሬክተር ሆነሃል። ስለዚህ አሁን ስጠራ ረዳት ፕሮፌሰር ጆርጋ እያልኩ ሌላ ሰው ነው የምፈልገው እኔ እራሴ አለም። ስለዚህ ጆርጋ እያልኩ ልቀጥል። ጆርጋ እያልኩ አዲስ አበባ ዩኒቨርሲቲ
ራሱ አስቦበት ለእሳቸው መታሰቢያ እንዲሆን እሳቸው እንግዲህ የረቂቅ ሙዚቃ ኮምፖዘር ብቻ ሳይሆኑ የያሬድ የያሬድም የመጀመሪያ ዳይሬክተር ናቸው እና የመገናኘት አጋጣሚ ነበራቸው። አሸናፊ ከበደ ናቸው እዛ ላይ የምታያቸው እና honoring the past inspiring the future እና ይሄ የእሳቸው ሙዚቃ እንግዲህ መጋበስ ትችላላችሁ ግን እረኛው ዋሽንቱ የታወቀ ነው። እረኛው ባለ ዋሽንቱ የታወቀ እንትን ነው። እንግዲህ ያሬድ እነ ኤልያስ መልካዚን የተማሩት ግሩም መዝሙር እኔ ራሴ ፒያኖ የጀመርኩት ለብዙ ሰዎች መጀመሪያ የሆነ እንትን ነውና ባለውለታ ነው እኮ ያሬድ ሙዚቃ ባለውለታ ነው ያሬድ ለብዙ ነገርና ሰላም እንዴት አደርሽ ነው ደስ የሚል ቀለል ያለ ብቻ ሳይሆን አዲስ ነው እና ዛሬ እዚህ ጋር ስቀመጥ ሁለተኛ ቀን ነው። እውነት ላስት ዊክ ነው እንትን ስራውን የጀመርኩት። ናይስ ቤት ስላልገባሁኝ ስለ ቤተሰብ ምንም አላወራንም አላነሳንም ነበርና ባለትዳርና የሶስት ልጆች አባት ስለ ልጆች ስለ ባለቤት ትንሽ ነገር እሺ ያው ልጆቹ ዳግም ቅዱስና ምህረት 18 15 እና 13 ናቸው። ባለቤት ደግሞ ስነ ጥበብ ብርሃን ትባላለች። ስነ ጥበብ ነው ስሟ እና ያው ያለ እሷን ሳናመሰግን ማለፍ አንችልም። የሙዚቀኛ ህይወት በጣም አታካችና አድካሚ ስለሆነ እሱን ችሎ መኖር ቀላል አይደለም። በጣም በብዙ መስዋዕትነት ጸሎት ነው እዚህ የደረሰውና ቤተሰቤን ታንኪዩ ማለት ፈልጋለሁ በዚህ አጋጣሚ እና ዳግም ጊታር ይጫወታል፣ ቅዱስ ሳክሶን ይጫወታል፣ ምህረት ፒያኖ ትጫወታለች። ባንድ ስለዚህ ሙሉ ባንድ ነው ቤተሰቡ ማለት ነው። አንተን እያዩ ነው። ቅዱስ ኦልሬዲ ኦልሞስት ፕሮፌሽናል መድረክ ላይ መቆም ጀምሯል። በጣም ነው የሚወደው። ራስን ያስተማርከው? አዎ ማለት ያስተማር። ሳክስፎን ለመጫወት ትንፋሽ በጣም ይፈልጋል አይደለ? ካይንድ ግን የመዘመር ያህል የመዝፈን ያህል ቦሞር አለ መጮህ ሲጮህ የሚወስደውን አይነት ትንፋሽ ግን ይወስዳል። አንድ ሳክስፎን መጫወት የሚፈልግ ሰው የሚጫወት ሰው ያንን ትንፋሹን ለማሳደግ ወይም የበለጠ እንዲሆን ፓወርፉል ለማድረግ ምን ማድረግ አለበት? ምንድነው ብሪዲንግ ኤክሰርሳይዝስ አሉ። ምን አይነት ናቸው? ዲፕ ብሬት ላይ ይዞ ለ15 ለ20 ሰከንድ መቆየት፣ ከዛ ደግሞ ቀስ ብሎ ያሉ አየር መልቀቅ፣ ኮንትሮል ማለት እያንዳንዱ ኖት ማንኛውም ዋሽንት ላይም ሳክሶን ላይም ቮካል ላይም ሎ ዲፕ የሆኑት ኖቶች እና ሃይ ኖቶች አንድ አይነት አየር ቮሊዩም አይፈልጉም። ስለዚህ የሙዚቃ አንዱ ሚስጥር ምን ያህል ቮሊዩም ነው ለእያንዳንዱ ኖታ የምትሰጪው የሚለው ስለሆነ ብሪዲንግ ኤክሰርሳይዝ ኢምፖርታንት ነው። ከዛ ደግሞ መዋኘት ዋና አይነት ስፖርት አሪፍ ነው ይባላል እና ለማጨስ ሳምባ ኬር ማድረግ ማለት ነው። ቁጭ ብለህ መስራት የምትወድ አልመሰለኝም። ስለዚህ ወደ ስፋት መሄድ እንችላለን። እኔም ደግሞ አዲስ ነው። እኔ ከእናንተ እኩል ነው ዲስከቨሪ እያደረኩት ያለው። ፒያኖ ግን በጣም ፓወርፉል ስለሆነ ሄደን ብናየው የስራ ቦታ የምትወደው እሱን ፓርት ነው ማለት ነው። ቁልፉ የፒያኖ ቁልፍ በጣም ድራማቲክ ነው። እንደዚህ አይነት ቁልፍ ሰፋ ያለ ቁልፍ በዚህ ነው የሚከፈተው ነው። በዚህ ነው አንቺ ትከፍቺው። ደስ ይለኛል። የቁልፏን ቦታ ከዚህ ጋር ራሱ ይለያል። ካልተሳሳትኩኝ አይደለ? ልክ ነሽ። በቃ ቀጥታ እንደ ቤተኛ ሰው ነው። ጉልበት ተከፍቷል። ሶስት ለአሸናፊ ከበደ እንግዲህ ብዙ ሪሰርች እኛም የምናውቀው ጥቂት ነው። የሚገርምሽ ብዙ እናውቃለን፣ ግን የሰሯቸው ስራዎች ምናምን ሁሉም የሉንም። እኔ ጋር እንኳን የሉም። እዚህ ማዕከል ውስጥ የሉም። ማዕከል ውስጥም ያሉ የሉም ብልሽ ያለ። ምን ለመስራት ታስቧል ታዲያ ወደፊት? በቃ እሱ ሪሰርች ላይ ያለ አሁን ከየቦታው ከተማሩበት ትምህርት ቤት መጨረሻ ካስተማሩበት ትምህርት ቤት እስካሁን ያሉትም ማኑስክሪፕት ካላቸው ተሰብስቦ እዚህ መጥቶ እንደ ሪሰርች እንዲሆን ፕላን አለ። እንግዲህ ዲፕሎማቲክ ኤፈርት ነው ማለት ውጭ ጉዳይም ኤምባሲዎችም ገብተውበት፣ ግን ምኞታችን እዚህ የእሳቸው ሙዚቃ በደንብ የምናውቅበት የምናጠናበት ቦታ ይሆናል በሚል ነው እንግዲህ እዚህ ያለ ነው። እና ፒያኖ እኔ ዩዥዋሊ እንግዲህ ቢሮ ታች ነው፣ ግን እዚህ ነው ማጠፋው ጊዜ ማለት ብዙ ጊዜ የምታሳልፈው። ይሄ ፒያኖ በጣም አሪፍ ነው።
እኔ የምለው ፒያኖን አየሁት፣ ፒያኖን ተጫወትክልን፣ ሳክስፎን ትጫወታለህ እና አንድ ሳክስፎን እንደጠፋብህ ሰማሁኝ። በጣም የቆየ ሳክስፎን እና በጣም ታሪክ ያለው ሳክስፎን ነበርና ካዘንክባቸው አጋጣሚዎች አንዱ እንደነበር ስለማቅ ስለ ሳክስፎንም ንገረኝ። ተገኘ ወይ? አልተገኘም። ኪንግ የሚባል ሱፐር 20 የሚባል ሳክስፎን ነው። 26 ዓመት ከኔ ጋር ነበረ። ግን በጣም 4 ዓመት ምናምን አፌክት አድርጎኛል። ዲፕሬሽን ውስጥም ሳልገባ አልቀርም። ድምፅሽ ነው የሚቀየረው ሳክስፎን ሲቀየር። ቅድም እየመጣን የአሸናፊ ከበደ በጣም የሚታወቁበት እረኛው ባለዋሽንቱ ምትለዋን ሙዚቃ ትጫወትልናለህ ብዬ ጠብቄ ነበር። ቤቱ ስለሆነ ምንድነው ትንሽ አውቀዋለሁ፣ ግን ያው ጃዝ ሙዚቀኛ ስለሆንኩ መብት አለኝ እንደፈለኩ መጫወት። ክላሲካል እንደሳቸው እንደጻፉት አለ መጫወት፣ ግን የእሳቸውን ቀለም ሳይለቅ እሱ አይለቅም። ሰው የሚያውቀው ነገር ነው የሚሆነው። ግን አንዳንዴ ምን ይሰማኛል፣ በተለይ አዲሱ ትውልድ አሁን ወጣት የሆኑ ልጆች እኔ አሁን 48 ዓመቴ ነው፣ ግን ሳያቸው የማያውቁት እነዚህ ስሞች ጸጋዬ ገብረመድህን፣ ገብረ ክርስቶስ ደስታ፣ አሸናፊ ከበደ ሲባል ማን ናቸው አይነት እየታዘብኩ ነው። አሸናፊ ከበደ በሃንጋሪ ነው የተማሩት እና ብዙ ዓመት ብቻቸውን እንግዲህ ምን ኤክስፔሪንሳቸውን ባላቅም ጥቁር ሆነው ኢስት አውሮፓ ሀገር ውስጥ ብቻሽን ኮሌጅ መማር ከባድ ነው የሚሆነው እና እዛ ተምረው መጥተው የዳይሬክተር ያሬድ መጀመሪያ ዳይሬክተር ሆነው አገልግለዋል። ግን እዛ ያሉ የጻፉትን ሲምፎኒዎች እዛ ሀገር ሲያቀርቡ የራሳቸው ኮዳሊ የሚባል ኮምፖዘር አላቸው። ብላክ ኮዳሊ ነው ምናምን ያሉ ይጠሯቸው ነበር። እሳቸው ለዛ ሀገር ራሱ ትልቅ ኮምፖዘር ሆኖ ማለት ነው እንኳን ለራሳቸው ሀገር ነው። ስለዚህ አሁን ኤአይ ስለመጣ ቀላል ሊመስልሽ ይችላል። ሲምፎኒ ያለው ሙዚቃ ስሪ ብልሽ በስልክሽ ትሰሪዋለሽ። አሁን እኮ ያኔ ግን እያንዳንዱ መሳሪያ ታስቦበት እንዴት ነው ሲዋሃድ እንዴት ነው የሚሆነው ምናምን ስለ ኢትዮጵያ ደግሞ አስበው የሰሩት ስራ ስለሆነ ኢትዮጵያዊ እንደ ኤግዛም ያስፈልገዋል ማለት ነው። እሳቸውን ማወቅ በቃ ግዴታ ነው። እሳቸውን ሙዚቃውን እናውቀዋለን አብዛኛው ሰው እንደዚህ ጫቻለሽ ይፈትልሽ። አይ ምን አይተው የለ ያበለሻሸውትን ቁልፋስ አንቺ ጋር እንዴ መልሽ። እሺ ለመክፈትና ለመቆለፍ ታመኛለህ ማለት ነው። ቀጭ ስላለች አንተ በቃ ደግሞ ውጤት ነው የምትለው የተማረች እና የድሮ ቁልፍ ነው ይሄ ቁልፍ። ይሄው ተረክቤያለሁ። ቀጣይ ምንድነው? ዛሬ አስተማራለሁ። ስለዚህ ክላስ ነው የምንገባው አሁን። እንዲሁ ክላስ ከመግባት በፊት ግን በጣም የምንወዳቸው የምናከብራቸው የሎሬት ጸጋዬ ገብረመድህን ግጥሞች አንተና አበጋዝ ናችሁ ተቀድተው እስከዛሬ እንድንሰማቸው ያደረጋችሁን እንዴት ነበር አጋጣሚ? እንዴት ታሰበ? ታስታውሽ መሰለኝ ኒውዮርክ ያኔ በፈረንጅ ወደ 2000 አካባቢ ነው የሚሆነው። 2000 አካባቢ አሁን የዛሬ 20 ምናምን ዓመት 26 ዓመት አበጋዝ ገና ከበርክሊ ወጥቶ ስቱዲዮ እና ያኔ ዝምታ የቴዲሳለስ ዝምታ ወጣበት ጊዜ አካባቢ ማለት ነው። እዛ ያለን እሳቸው ተናገሩ እንደዚህ አይነት ሀሳብ ነበረኝ፣ ግን አንድ ቀን ሳንቀዳ በትክክል ጊዜ ያልፍ ነውና ምን ታስባለህ ምናምን ሲሉኝ እኔ አበጋዝ ጋር ኮንታክት ስለነበረኝ አበጋዝ ጸጋዬ እንደዚህ ያለ ነው ምን ታስባለህ ሰው በቃ እሱም በጣም ፈቃደኛ ሆነ። አግኝ እኔ እና እሱ ክሬዲት የሚሰጠው ምንድን ነው ቶሎ አክት ማድረጋችን ላይ ታክሲ ውስጥ ገብተን ዕቃችን ይዘን ምናምን ምናልባት ግን ባትሰሩት ኖሮ ሌላም ሰው ላይሰራ ይችል ነበር። ይዝማቸው ሄዶ ስለነበረ ግን በቃ ደግሞ ያኔ ቴክኖሎጂ እንዳሁኑ ብዙ ስላልሆነ ከአበጋዝ ውጭ ራሱ ትክክል ኮንፊደንስ ነው የሚሰራ ሰው ላይኖር ይችላል። በዛ ኳሊቲ መቅረጽ ለምሳሌ እሳቸው ሳይደክማቸው ስቱዲዮ ሳይሄዱ ያሉበት ድረስ ሄዳችሁ ነበር የሰራችሁት? ብርድ ልብስ ምናምን ነው ሳምፕል ያደረግነው ክፍሉ እና አንድ ያነበቡት እሳቸው ግጥማቸው ከዛ አበጋዝ ውስጥ ሙዚቃውን አብንጃ ያደረገው ጋሽ ሙላቱ ጋር መስራት ኃይሌ ገሪማ ጋር መስራት ጋሽ ሙላቱ እንዳነሳ እንደውም የጤዛ ፊልምን ስኮር የሰራኸውም አንተ ነህ። ጋሽ ኃይሌ ጋር
ስለዚህ እነዚህ ነገሮች እሱንም እናንሳው እዚሁ ጋር እንዴት ነበር አጋጣሚውን ያገኛችሁት? ከዛ ደግሞ የፊልም ስኮር ሲሰራ መጀመሪያ ፊልሙን ታየዋለህ፣ ከዛ ተነስተ ነው ሙዚቃው የሚሰራውና አጋጣሚው ውስጥ እናንሳ። ኢትዮጵያን ኮሚኒቲ አሶሲዬሽን ይባላል አትላንታ ውስጥ እና ካሱ አመድ የሚባል አሁን የአመድ ገበያ ሲባል ውስጥ እሱን የጀመሩት አንዱ ካሱ ነው። ካሱ አመድ የሳቸው ልጅ የፊት አውራሪ ልጅ ነው። እሱ አትላንታ ቮለንቲር ያደርጋል ከኔ በፊት ካበሻ ሲታመም ይጠይቃል። እንትን ይነው ያስፈልግ ለሰው ሲሞት ማለት ነው። ከዛ ኮሚኒቲው ደግሞ ብራቶ እሱ ጠየቀን ወጣቶችን አግዙን እና ፈንድሬዝ እናድርግ። ለሱ ፈንድሬዘር ጋሻሌን አመጣ ነው ፊልም እንዲያሳየን። ጤዛን ነበረ ያኔ ሳንኮፋ ነው ሳንኮፋ ነበር የቀደመው። እሺ ሳንኮፋ መጣን አከራይተን አሳየን እና አፍሪካን ማርኬት መጥቶ ብዙ $20,000 ምናምን ሰራን በ3 ቀን እና ያኔ የተዋወቀን ከጋሻሌ ጋር እንደዛ አንዳንድ እያለ መጨረሻ ላይ እንትን አለ ለጓደኛዬ ላኩት ሲዲ ሰማ መኪና ውስጥ በጣም ካዥዋል ነው ኮንትራክት የለም ምናምን ዝም ብሎ ሙዚቃ ላክላልካለው። ከዛ ግን ሙቭ አደረኩኝ ዲሲ ስራዬን ኩት አድርጌ ያኔ ነው ለዚሁ ስራ ስትል ነበር ወደ ዲሲ ሙቭ አደረኩ። አይ ሌላ ከዛ ፊት ፉል ታይም ፐብሊክ ስራት ነበር ለአሜሪካ መንግስት ግን በጤዛና በሱ ማከል ላይ የጤዛ ፊልም እንግዲህ ስኮሩን ከፊልም እኩል ተወዳጅም ጭምር ነው። የተለያዩ ሽልማቶችን ደግሞ አግኝተሃል? አዎ ፊልሙ ዱባይ እና እንትን ነው ካርቴጅ የሚባል ሞሮኮ ያለ ፊልም ፌስቲቫል ቤስት ሚውዚክ ተሸልሟል። ሰላም ነው የሙዚቃ ክላስ በዳንስ ነው የሚገባው። አብራችሁ ጆን አደርጋችኋለሁ። እንጫወትን አንጻፈለ አልሰፋ ያ የሙዚቃ ክላስ በጣም ለየት ያለ ነው። እንዴት የጠበኩት የነበረው የሆነ ነገር ክላስ ይሰጣል፣ ከዛ ወደ ፕራክቲስ ነበር፣ ግን ይሄ ደስ ይል ነበር። ስለዚህ ቀጣይ እንዴት ነው የምንሄደው? አሁን ምሳ እንግዲህ አሁን ማታ ያለን የሚቀጥለው እንትን ስራዬ አፍሪካ ጃዝ ቪሌጅ ጋሽ ሙላቱ ጋር ነው። እሱ ግን ማታ 3 ሰዓት ስለሆነ አሁን ወደ ቤት ሄደን ምሳ አብራችሁን እንጠጥም መብላት ይችላል። ቡና አለ እንዴት ውሻው ወክ ይወጣል። እሱ ጎነ አሁን ነው የሚወጣው። ይሄን ደግሞ እናንተ አንዳንድ ነገር ውዳሴ ባንድ እናንተ ባንድ ነውና እንዴት ነበር የተመሰረተው? ውዳሴ ባንድ ደግሞ ምን ያህል ስራዎችንስ ወደ ተመልካች አድርሷል? ውዳሴ ባንድ እንደ ስሙ ብዙ ስራ የለንም እና ጆቫኒ ሪኮ የኢትዮጵያ ሙዚቃ ቤዝ ላይ ሁለቱ በጣም የራሳቸው ሲግኔቸር አላቸው እና ፋሲል ቤዚስቱ መሆኑ ውዳሴ ላይ ትልቅ ነው። ከዛ ነው ነፍሱን ይማረው ተፈሪ ወንድማችን ደግሞ በጣም ለከበሮ ለድራምስ የተሰጠ ሰው ማስተርስ ያለው ድራመር እሱ ብቻ ነው። በጣም የቅርብ ጓደኛ እንደነበር ማውቃለሁ። በጣም አዘኛለሁ በህልፈቱና ኦልሞስት 30 ዓመት ነው ጓደኝነታችን እና ምንድነው ድሪም ከውጭ ሆነን ኢትዮጵያን ስናፍቅ ስለ ኢትዮጵያ ስናስብ የላክነው አይነት ደብዳቤ ነው አሁን የምቆጥረው። ስሰማው ንጋትን ውዳሴን ሰላም ቢለው እንዳለ ሰላም ቢለው አልበም እንዳለ ያሳተምነው ግን አንድ አልበም ነው። እሱ ላይክ ሙዚቀኛው ጋር ጥሩ እና ሳሊዩም ብዙ ሰው ብቻ ይሰማዋል እና የውዳሴ ኮንትሪቢዩሽን እንግዲህ እነዚህ ሚውዚካል ማይንድስ ብቻ ሀገር ተገናኝተው ኢትዮጵያን ኢማጂን ያደረግንበት መንገድ ያው ቤተሰቦቻችሁ አባታችሁም እናታችሁም በትምህርት የበቁ ናቸው። ፕሮፌሽናል ስራ ነው ሲሰሩ የነበሩት። እንደውም እናታችሁ ፐብሊክ ሄልዝ ምሩቅ ናቸው እና ከዚህ አይነት ቤተሰብ ወጥታችሁ ትምህርት ላይ ትኩረት አድርጋችሁ ወደ ትምህርት ግቡ ተብላችሁ አልተገደዳችሁም ነበር? አይ ተገደሉ ገብተናል ማለት እኔን እሷ መጀመሪያ ዲግሪዋን በኢኮኖሚክስ ነው የጨረሰችው። እኔ ደግሞ ባዮሎጂ እና ኬሚስትሪ ፈርስት ዲግሪ የሰራው ከዛ ፐብሊክ ሄልት የሚባል ፊልድ እንደናቴ ማስተርስ ሰርቻለሁ አሜሪካ ነገር። ግን እንደ አጋጣሚ ከኢትዮጵያ ወጣንና
ሙኒት 6ኛ ክፍል ነች፣ እኔ 10ኛ ክፍል ነች። እና በጣም አርት በጣም የሚሰጥበት ሃይስኩል ውስጥ ተማርን። እዚህ የነበረው ቤዝ እና እዛ የነበረው ኦፖርቹኒቲ ሲገናኝ ነው ወደ ሙዚቃ ማድላት ሳይሆን ይዘነው አብረን ማደግ ቻለን። ጆርጋ ከስራ ሰዓት ውጪ በምን ትዝናናለህ? እኔ ያው ሙዚቃ ስራ አይደለም ማስተማር ነው ስራ እንጂ ሙዚቃ ሁሌ ያዝናናኛል። ከዛ ጓደኞች ጋር ሄዳለሁ። ሙዚቀኛው ጆክ ያውቃል፣ ጨዋታ ሳቅ እንወዳለን። አሪፍ ምሳ ነበር። ታንክ ዩ። ከተለያዩ የፊልም ባለሙያዎች ጋር የፊልም ስኮሮች ሰርተሃል እና ከቅድስት ይልማ ጋር ከአምለሰት ሙጬ ጋር እንዲሁም ደግሞ ዶክተር ሞገስ ይባላል፣ ሞገስ ታፈሰ ቁራኛ የሚል ፊልም ሰራ። እንዲሁም ልጅ ተመስገን ታውቂያለሽ? እስክስታ እሱም ፊልም ሰርቷል፣ መቅረዝ የሚል እሱንም ሰርቻለሁ። አንድ ደግሞ መሳይ የሚባል ውጭ ሀገር ነው ላምባዲና የሚል ፊልም የሰራ ዳይሬክተር። እነሱ አንድ 5 ከጤዛ ውጭ 6 ነው። የመጀመሪያ መሰለኝ ጤዛ። ከፊልም ሰሪዎች ጋር ሰርተሃል፣ በራስህ በአንድ ደግሞ ከወዳሴ ባንክ ጋር የተለያዩ ሙዚቃዎችን ሰርተሃል። እንደ ዘፋኝ ደግሞ ከማን ጋር ሰርተሃል ወይ ብሰራ ብለህ ታስባለህ? መድረክ ላይ ከሆነ በስቴጅ ፐርፎርማንስ እንደ ሳክሶኒስት ከሁሉም ጋር ሰርቻለሁ። ከሚኒሊክ ወስናቸው እና ከሙሉቀን በስተቀር ጥላሁን ገሰሰ እና ብዙነሽ በቀለ ሁሉም ማለት አይቻልም፣ ግን ወዳቸውን አግኝቻቸዋለሁ አንዳንዴ በሁለት በአሬንጅመንት። ግን እንደ አሬንጀር ከሆነ ለምሳሌ የዘሪቱ ውሸታ የሚል ውዳሴ እንደ ባንድ ደግሞ አንቺ ሀገር እንዴት ነሽ የሚለውን የቴዲ ታደሰን አንቺ ሀገር እንዴት ነሽ። ከዛ በቃ ከኤልያስ ጋር ስቱዲዮ ብዙ ጊዜ ሳክሶን ቀዳ ነበር እየሄድኩኝ ቤት ያለሱ እንደዛ ሪኮርዲንጎች ያን ያለው አብሬው ብሰራ ብለህ የምትመኘው ሙዚቀኛ ማለት ነው? ዋው እኔ አብረው ያልሰራኸው ግን ብሰራው እኔ ስቱዲዮ ውስጥ ባገኛት የምመኘው አስቴር አወቀን በጣም አንድ ብሰራ ከሷ ጋር በጣም she's amazing። ተገናኝታችሁ አታውቁም? ስቴጅ ላይ ነው ስቴጅ ላይ 2-3 ሰርቻለሁ አብሬያት። ግን እንደ ስቱዲዮ ኤክስፒሪየንስ ማለት ነው። ቴዲ ታደሰ ኦፍ ኮርስ ቢመጣ በሰላም እንጠብቋለን። ግን አሁን ምንድነው የገባኝ ያለው አዲሱ ትውልድ የራሱ ቴስት አለው። ግን አይ ቲንክ እየተቀየረ ነው ፖፕ ሙዚቃው። እሱን ደግሞ ኤክሳይት እሰራለሁ አብሬያቸው ከአስማሳ ፋንፈሎን ይምራን ይባላል ራፐሮች ናቸው እነዚህ ፖፖች እና ላይክ ራሱን የቻለ ትልቅ እንቅስቃሴ ያላቸው እና እነሱን ባግዝ ደስ ይለኛል። ባግዝ ከዛ ደግሞ በቃ ይሄ ማላቃቸው ብሔረሰቦች ውስጥ እንደ ደራሼ አሪ የሚባሉ ብሔረሰቦች አሉ ሚውዚካሊ በጣም አድቫንስ ሲሆኑ ለኔ የምገምታቸው እና እነሱ ደግሞ ከነሱ ደግሞ የምራን ቮካሊስት ምናምን እንዴት እንደሚሰሩ አላውቅም፣ ግን እንደ አዲስ የምማራቸው ነገሮች ነው የምመኘው። አንተ ውጪ ይኖራል ውጭ ያለውን የሙዚቃ ስታይል የሙዚቃ እድገት የደረሰበትን ደረጃ ታውቀዋለህ። ከዛ ደግሞ ወደ ኢትዮጵያ ደግሞ ሙሉ ለሙሉ ሙቭ አድርገህ ደግሞ እዚህ ሙዚቃን እየሰራህ ነው ያለው እና የኛ ሀገር ሙዚቃ ምን ጋር ደርሷል ብለህ ታስባለህ? ምንድነው እንግዲህ የኛ ሀገር ሙዚቃ መቀዳት ከተጀመረ ጀምሮ ያሳየው ራሱ እድገት በጣም የሚገርም አይነት ለምሳሌ ኢትዮፒክስ ላይ ወጡት ድሮቹ እና አለማየሁ ተገማ በየነ ጋሽ ማሙድ አይነት ሳውንድ ኦልሬዲ ግሎባሊ ስታንዳርድ ሆኗል እና ራሳችንን ስንሆን ብራንድ ነን ማለት ላይክ ብራንድ ለመፍጠር በጣም መቸገር የሌለብን ህዝብ ነው እኛ ነን በሙዚቃ ያምናል። የኢትዮጵያ ሙዚቃ በጣም ፖቴንሻሉ በቃ ማክሲመም ነው። አሁን ዓለምን ቴክ ኦቨር ሊያደርግ ተረኛውን ይዞ የሚጠብቅ ይመስለኛል። በኢትዮ ጃዝም በዩ በሌላውም ግን ኢንፍራስትራክቸር የለውም፣ ይጎለዋል። ስቱዲዮ የለንም፣ ዲስትሪቢዩሽን ላይ ብዙ እውቀት የለንም እና እንደ ሀገር ሜቢ 15 20 30 $40 ሚሊዮን
ዶላር ነው ልጅ ማስገባት የሚችል ፊልድ ነው። እንደ ከቡና ከምናምን ከሌጦ ከከብት ከአበባ እኛ የምንታወቅባቸው ኤክስፖርት በንግድ የምንታወቅባቸው ከነሱ እኩል ማይተናነስ ፕሮዳክት ነው። ይሄ ሎ ሃንጊንግ ፍሩት በጣም በቃ መቅጠፍ ቅርብ የሆነው ፍሬ አይነት ነው የሚባለውና ኢንፍራስትራክቸር ነው የሚጎለው። በቀጣይ ምንድን ነው የምታደርገው? ዛሬ አሁን ተኛለሁ መሰለኝ። ስለዚህ ምንም ማረፍ ነው። ማታ ነው እዛ አፍሪካ ጃዝ ቪሌጅ ቢሆን ውስጥ 14 ዓመት ሞልቶታል ፕሮግራሙ ስናዘጋጀው። የጋሽ ሙላቱ ቤት ነው ሙላቱ አስታጥቄ ክለብ ነው እና ይሄ ነው ዛሬ ያለው። ስለዚህ በኋላ ከቻልኩኝ ብቅ እላለሁ። ስለነበረን ጊዜ ከልብ አመሰግናለሁ። 500 ሲዲዎቹ ግን ሳላያቸው እንዳለ የቱ ጋር ናቸው ያሉት? እዚህ ጋር ሸክላዎቹን አይቻቸው እንዴ? እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።